بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው رسول الله صلى الله عليه وسلم سأل ربه أن يقضي عنه الدين የአላህ መልእክተኛ عليه الصلاة والسلام እዳውን እንዲሸፍንለት አላህን سبحانه وتعالى ጠየቁ። እንዲያውም በርካታ ጊዜ በጉዳዩ ዙሪያ አላህን سبحانه وتعالى ደጋግመው በዱዓቸው ጠይቀዋል። ከዚህ ቀደም በተቀስኳቸው የነብያችን عليه الصلاة والسلام اللهم رب السماوات السبع ورب الأرض የሚለውን ሐዲስ እናስታውስ። የዱዓቸው መጨረሻ ላይ ምን ነበር ያሉት? اقضي عنا الدين وأغننا من الفقر እዳችንን ክፈልልን ከድህነትም ጠብቀን ነበር የሚሉት። ይህችን ዱዓ ሁሌ ወደ ፍራሻቸው ጋደም ባሉ ቁጥር ይሏት ነበር። اقضي عن الدين بل كان رسول الله صلى الله عليه وسلم يسأل ما هو أعظم من ذلك እንዲያውም ከዛ በላይ ገዘፍ ያለውን ነበር የሚጠይቁት። እሱንም ከእዳ እንዲጠብቃቸውና በሳቸውና በእዳ መካከል ግርዶ እንዲያደርግላቸው ነበር አላህን የሚማጸኑት። እዳን አይፈልጉም ነበር። ግድ ሆኖባቸውና እዳ ከተቀበሉ አላህ سبحانه وتعالى እንዲከፍልላቸው ይማጸኑ ነበር። ቡኻሪና ሙስሊም በዘገቡትና አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፉልን ሐዲስ የአላህ መልእክተኛ عليه الصلاة والسلام እንዲህ የሚለውን ዱዓ ያበዙ ነበር። أن يقول اللهم إني أعوذ بك من الهم والحزن አላህ ሆይ ከጭንቅና ከሐዘን ከአቅም ማጣትና ከስንፍና ከስስትና ከፍርሃት ከእዳ ጫናና ከሽንፈት ባንተ እጠበቃለሁ። ከእዳ ከባድ ጭነት ነበር በአላህ እንዲጠበቁ ዱዓ ሲያደርጉ የነበሩት። አነስ ኢብኑ ማሊክ ይህንን ሐዲስ ሲያስተላልፉም ምን ብለው ነበር የጀመሩት? ነቢዩ عليه الصلاة والسلام ይህንን ዱዓ በብዛት ነበር የሚሉት ነው ያሉት። በሌላ ሐዲስም ቡኻሪ እንደዘገቡትና ዓኢሻ ረዲየላሁ ዐንሃ እንዳስተላለፉት የአላህ መልእክተኛ عليه الصلاة والسلام በሶላታቸው ላይ እያሉ እንዲህ እያሉ ዱዓ ያደርጉ ነበር። اللهم إني أعوذ بك من المأثم والمغرم አላህ ሆይ ከኃጢአትና ከእዳ ባንተ እጠበቃለሁ። ከዚያም አንድ ሰው እንዲህ አላቸው፣ አንቱ የአላህ መልእክተኛ ሆይ ከእዳ እንዲጠበቁ ብዙ ጊዜ ዱዓ ያደርጋሉሳ? ከዚያም የአላህ መልእክተኛ عليه الصلاة والسلام እንዲህ ብለው መለሱለት። فقال صلى الله عليه وسلم إن الرجل إذا غارم حدث فكذب ووعد فأخلف አንድ ሰው እዳ ውስጥ በመዘፈቁ ምክንያት ከተናገረ ይዋሻል፣ ቃል ከገባም ቃሉን ያጠፋል። ለዚህም ነው ነብያችን عليه الصلاة والسلام እዳን የሚጠሉት። ከእዳ እንዲጠበቁ ሁሌ አላህን ይማጸኑ ነበር። ሁሌ ወደ ፍራሻቸው ጋደም ባሉ ቁጥር እዳቸውን እንዲከፍልላቸው አላህን ይለምኑ ነበር። ነገር ግን ነብያችን عليه الصلاة والسلام ስለ እዳ የነበራቸው አመለካከትና ዛሬ እኛ ስለ እዳ ያለን አመለካከት የትየሌለ ሆኗል። በጣም አቅልለን ከማየታችን የተነሳ ቤት መግዛት ስንፈልግ ወይ የቤት ዕቃ ወይ መኪና ወይ ሰርግና ዝግጅቱ ወይ ጉብኝት መሄድ ስንፈልግ ወይ የዒድ ኡድሒያ ማረድ ስንፈልግ ይህ ሁሉ በእዳ ነው። እንዲያውም እንደሰማሁት ከሆነ አንዳንዱ ገንዘብ እያለው የሆነ ነገር መግዛት ሲፈልግ በዱቤ ወይም በብድር እንዲሆን ይመርጣል። صانع هذا في غاية الحمق ይህን የሚያደርግ ሰው በጣም ሞኝነት ያጠቃውና እዳን አቅልሎ በማየቱ በጣም ከባድ አደጋ ላይ ነው ያለው። ነብያችን عليه الصلاة والسلام ከእዳ በአላህ እንድንጠበቅ ብቻ ሳይሆን ጥንቃቄ እንድናደርግም ጭምር ነበር አደራ ያሉት። روى الإمام أحمد حديثا خطيرا ኢማም ኢብኑ አሕመድ አንድ ከባድ የሆነ ሐዲስ ዘግበውልናል። ጃቢር ኢብኑ ዓብድላህ ረዲየላሁ ዐንሁ እንዲህ አሉ፣ አንድ ሰው ይሞትና ጀናዛውን አጥበን ከዚያም ከፈኑን አልብሰን ለሰላተል ጀናዛ አዘጋጅተን ስናበቃው ነብዩ عليه الصلاة والسلام እንዲሰግዱበት ጠየቅናቸው። ከዚያም አንድ እርምጃ ወደፊት እንደሄዱ መለስ ብለው እዳ አለበት ወይ ብለው ጠየቁ። ከዚያም አዎ 2 ዲናር ስንላቸው ትተውት ሄዱ። ከዚያም አቡ ቀታዳ እዳውን እኔ እሸፍናለሁ ብሎ ሲላቸው
ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉት፣ ለባለ ሐቁ ከፍለህ ሟቹን ነፃ ልታወጣው እርግጠኛ ነህ ሲላቸው አዎ አለ። ከዚያም ሰገዱበትና በነጋታው አቡ ቀታዳን አግኝተው ዕዳውን ከፈልከው ወይ ብሎ ሲጠይቃቸው ገና ትናንት አይደል የሞተው? እሺ እከፍላለሁ አለ። ከዚያም አሁንም በነጋታው አግኝተው ሲጠይቁት አዎ ከፍያለሁ አለ። قال النبي صلى الله عليه وسلم الآن بردت عليه جلده። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አሁን ቆዳውን አቀዘቀዝክለት። ሰማችሁ አይደል ሰዎች? አሁን ቆዳውን አቀዘቀዝክለት። ይህ ማለት የሰው ልጅ ሲሞት ዕዳው እስካልተሸፈነ ድረስ ቆዳው አይቀዘቅዝም ማለት ነው። አላህ ይጠብቀን። ወላሂ ዕዳ በጣም አደገኛ ነገር ነው፣ በጣም አደገኛ። ኢብኑ ማጃህ በዘገቡትና ኢብኑ ዑመር ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዲናር ወይም ዲርሃም ዕዳ ኑሮበት የሞተ ሰው ከመልካም ሥራው ተወስዶ ይከፈላል። የዚያን ቀን ዕዳን በገንዘብ መሸፈን የማይቻልበት ነውና። በሌላ ሐዲስም ሙስሊም እንደዘገቡት ዓብዱላህ ዐምር ኢብኑ አልዓስ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ للشهيد كل ذنب إلا الدين። ሸሂድ ወይም ሰማዕት ኃጢአቱ ሁሉ ይሰረዝለታል ዕዳ ሲቀር። አስባችሁታል አደገኝነቱ? ነፍሱን የሰዋ የዱንያንና የያዘችውን ሁሉ ትቶ ለሰይፍ አንገቱን የሰጠ ሸሂድም እንኳ ዕዳ ካለበት አይተርፍም። አደገኛ ነው ወላሂ። ሙስሊም በዘገቡትና አቢ ቀታዳህ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በሚንበራቸው ላይ ቆመው ለባልደረቦቻቸው እንዲህ አሏቸው፣ በአላህ መንገድ ላይ መታገልና በአላህ ማመን በላጭ ሥራዎች ናቸው። ከዚያም አንድ ሰው ቆመና እንዲህ አላቸው፣ አንቱ የአላህ መልእክተኛ ሆይ እኔ በአላህ መንገድ ላይ ብገደል አላህ ኃጢአቴን ይሰርዝልኛል አላቸው። እሳቸውም አዎ ታጋሽ ሆነህና ምንዳን ፈልገህ እንዲሁም ወደ ኋላ ሳታፈገፍግ ወደፊት እየገሰገስክ ሳለ ብትገደል ኃጢአትህ ይሰረዝልሃል። ከዚያም ትንሽ ቆይተው ጥያቄውን ድገመው ሲሉት እኔ በአላህ መንገድ ላይ ብገደል አላህ ኃጢአቴን ይሰርዝልኛልን አላቸው። እሳቸውም አዎ ታጋሽ ሆነህና ምንዳን ፈልገህ እንዲሁም ወደ ኋላ ሳታፈገፍግ ወደፊት እየገሰገስክ ሳለ ብትገደል ኃጢአትህ ይሰረዝልሃል ዕዳ ሲቀር። ጅብሪል አሁን መጥቶ እንደዛ አለኝ አሉ። አስባችሁታል? በአላህ መንገድ ላይ ታግሶ ምንዳን ፈልጎ ወደ ኋላ ሳያፈገፍግ ወደፊት እየመረሸ ቢዋጋና ቢገደል ኃጢአቱ ይሰረዝለታል ዕዳ ሲቀር። ከባድ ነገር ነው ወላሂ። ስለዚህ ሰዎች ዕዳን አቅልለው ማየት የለባቸውም። ለመመለስ አስበው ዕዳ ውስጥ ለሚዘፈቁት ጭምር አደገኛ ከሆነ ላለመመለስ አስበው የሚበደሩት ምን ያክል ድርብ የሆነ አደገኝነት ውስጥ እንደሚኖሩ ገምቱት። روى البخاري في صحيح عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من أخذ أموال الناس يريد البخاري عند زجبوتنا أبو هريرة رضي الله عنه እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ መመለስን አስቦ የሰዎችን ገንዘብ የወሰደ ወይም የተበደረ አላህ ይከፍልለታል። ነገር ግን ማጥፋትን አስቦ የሰዎችን ገንዘብ የወሰደ ወይም የተበደረ አላህ ያጠፋዋል። ከዚህ የከበደው ሐዲስ ደግሞ ጠበራኒ በዘገቡት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ قال أيما رجل تزوج امرأة على ما قل ማንኛውም ወንድ ሴትን በትንሽም ሆነ በትልቅ መህር ወይም ጥሎሽ አግብቶ ነገር ግን መህሯን ላይ ከፍላት በነፍሱ ውስጥ አስቦ ቢያታልላት በዚያ ሁኔታ ላይ ሆኖ መህሯን ሳይከፍላት ቢሞት ዝሙተኛ ሆኖ በትንሣኤ ቀን አላህን ይገናኛል። ማንኛውም ሰው ብድር ተበድሮ ነገር ግን ዕዳውን ላይ ከፍል በነፍሱ ውስጥ አስቦ ቢያታልልና በዚያ ሁኔታ ላይ ሆኖ ዕዳውን ሳይከፍል ቢሞት ሌባ ሆኖ በትንሣኤ ቀን አላህን ይገናኛል። ተመሳሳይ በርካታ ሐዲሶች አሉ። ነገር ግን ልብ ላለው ሰው አሁን የጠቀስኳቸው ሐዲሶች በቂ ናቸው ብዬ አስባለሁ። አላህ ይጠብቀን።